ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 35 እስከ 38። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰዱሱ ለጥር በዛቲ ዕለት ኮኑ ሰማዕተ አረጋውያን አበው ቅዱሳን መነኮሳት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚች ቀን የጻድቅ አርቃዲዮስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመነ መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉስ መልእክተኞች ከልጁም ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያትም ቴዎዶስዮስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅ ይሰጠው ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። በውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉስ እንዲህ ብሎ ጻፈ። ከአንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥ ዘንድ እግዚአብሔር አልወደደም። መልእክቱን ባነበበም ጊዜ ንጉሱ ደስ ብሎት እግዚአብሔርንም አመሰገነው፣ ሐሳቡንም አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸውን ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምን አላደርግም ሲል መለሰላቸው። ስለዚህ አረጋውያንን የሚጠይቅ ዘንድ ንጉስ መልእክተኞችን ዳግመኛ ላከ። ለንጉሱም መልእክተኛ ልጅ ነበረው። ልጁን በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉሱን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለሞተ አልተገኘም። አረጋውያንም የንጉሱን መልእክተኛ የአባ ቢስዱራ ሥጋ ወዳለበት ወሰዱትና አደረሱት። ሥጋውንም አባታችን ሆይ እነሆ የንጉስ መልእክት ወደኛ ደረሰ፣ እኛም የምንመልስለትን አናውቅም አሉት። በዚያን ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔር ልጅን ሊሰጥህ አልፈቀደም አላልኩህምን? አለ በሉት። እግዚአብሔር ልጅን ሊሰጥህ አልፈቀደም አላልኩህምን? አለ በሉት። ለንጉሱ አሁንም ከአላውያን ጋር አንድ ሆኖ እንዳይረግስ ሌሎች ሴቶችንም ቢያገባ ልጅን አይሰጠው። ይህንንም ተናግሮ ተመልሶ ተኛ። አረጋውያንም ይህን ቃል በክርታስ ጽፈው ለንጉስ መልእክተኛ ሰጡት። እርሱም ወደ አገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊም ቆሞ ወገኖችን እንዲህ አላቸው፣ እነሆ የበርበር ሰዎች ይገድሉኝ ዘንድ መጡ። ምስክርነት የሚሻ ከኔ ጋር ይቆም፣ የሚፈራ ግን ወደ ግንብ ሂዶ ይሰወር አለ። የሸሹም አሉ። ከአባ ዮሐንስም ጋር የቀሩ 49 አረጋውያን መነኮሳት የንጉስ መልእክተኛም ልጅ ከጎዳና ይዞ ከጎዳናው ጉዞ ላይ ዘወር ሲል በአረጋውያን ሰማዕታት ራሶች አክሊላትን ሲያኖሩ መላእክትን አያቸው። የዚያ ጎልማሳ ስሙ ድያስ ነው። አባቱንም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖሩ ረቂቃን መላእክትን አያለሁ፣ አሁንም እንደርሳቸው አክሊልን ለመቀበል እኔም እሄዳለሁ አለው። አባቱም ልጄ ሆይ እኔም ካንተ ጋር እሄዳለሁ አለው። በዚያች ጊዜ አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረማውያንም ገደሏቸው፣ የምስክርነት አክሊልንም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳቱ ከተሰወሩበት ግንብ ወርደው የሰማዕታትን ሥጋቸውን ሰበሰቡ፣ ገንዘውን በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስም ሥጋ ሰዎች ሰርቀው ባታኑን ወደሚባል አገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህም በኋላ ቅዱሳኑ ወደ ቦታቸው መለሱት። ሌሎች ከሀገረ ፊዩም የጎልማሳውን ሥጋ ሰርቀው ወደ ፊዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ሥጋ መለሰው። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱን ሥጋ ከአባቱ ሥጋ የሚለዩት ሆነው ነበረ። በጠዋትም በአንድነት ያገኟቸው ከመነኮሳቱ አንዱ እንዲህ የሚለውን እስኪያይና እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን፣ እኛም በሕይወተ ሥጋ ሳለን እርስ በርሳችን አልተለያየንም፣ በጌታችን ክርስቶስ ዘንድም አልተለያየንም። እናንተም እርስ በርሳችን ለምን ትለያዩናላችሁ? ከዚች ቀን ወዲህ የለያቸው የለም። አረማውያን የአስቄጥስ ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ሥጋ መነኮሳቱ ፈሩ። ከቦታቸውም አፍልሰው ወስደው በከበረ አባ መቃርስ ቤተክርስቲያን ጎን አኖሯቸው። የመቃብር ቦታም ሰሩላቸው። በላዩም በሊቀ ጳጳሳት ታውዳሲዮስ ዘመን በስማቸው ቤተክርስቲያን ሰሩላቸው። ሊቀ ጳጳሳት አባ ብንያሚንም ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው።
ይኸውም ሥጋቸው የተገለጠበት ነው። ቤተክርስቲያናቸውም እስከ ዛሬ አለች። በቅብጥ ቋንቋ ብህም ብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች የአንዱ ልጅ የሆነች ቅድስት አንስጣስያ አረፈች። እርሷም በላህዋ በደም ግባቷ እጅግ ያማረች ናት። ንጉሡም ብስጥያኖስ ሊያገባት ፈለገ። እርሷ ግን ይህን በልቧ አልወደደችም። የንጉሡ ሚስት በሕይወት ነበረች። ንጉሡ እንደሚሻትም ለንግሥት ሚስቱ አስረዳቻት። በዚያንም ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። ከእስክንድርያ ከተማ ውጭም ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አንስጣስያም በግብፅ አገር እንዳለች ንጉሥ ባወቀ ጊዜ ፈልገው ወደ እርሷ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሄዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ምስጢሯን ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱ በእንስራ ውሃ ቀድቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይህች ቅድስት አንስጣስያ በጸሎት በጾምና በመስገድ በመትጋት እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያ ሐሳቧን እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያም ሐሳቧን በገል ላይ እየጻፈች በበዓቷ ደጃፍ ታኖረው ነበረ። ረዱም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውንም ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበትን ገል አመጣ። አባ ዳንኤልም ባነበባት ጊዜ አለቀሰ። ረዱንም ልጅ ሆይ ተነስ፣ የዚህን ቅዱስ ሰው ሥጋ ሂደን እንቅበር፣ እርሱም ከዚህ ዓለም ይለያልና አለው። በሄዱ ጊዜም ወደ በዓቷ ገብተው ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ሆይ ስለ እግዚአብሔር ብለህ በላይ ካለው በቀር በምንም ልብስ እንዳትገንዘኝ አለችው። ከዚችም በኋላ የከበረች አንስጣስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኳችሁ አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሯትም አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠል ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛትም የተነሳ እንዲሆኗልና። አባ ዳንኤልም አይቶ በማድረግ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረዱም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁ። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ ሀገር ከመንግሥት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንንም ከተዋጋችበት ከዚህ ከታላቅ ተጋድሎ ለእኛ ለወንዶች መመኪያ ሊሆነን ይገባል። ከእርሷ የሴቶች ደካማነት አርቃ የኃይለኞች ወንዶችን ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት የከበሩ መጥርያስ የስርስንዮስ ሰማዕት የመፍቀሬ ነዳያን ዮሴፍ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው ክብሩ በእውነት ይደርብንና አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ለሞት የሚያደርስ ጽኑ ደዌ ታሞ ወደ ደብረ ሊባኖስ ማን በወሰደኝ እያለ የተመኘ በከተማ የሚኖር አንድ ሰው ነበረ። ከደዌ ጽናት የተነሳ ያ ሰው ተኝቶ ሲጨነቅ አንድ ሰው የአባታችን የአቡነ ሀብተ ማርያምን የአፈሩን እምነት ይዞ ወደ ታማሚው ሰውዬ ቤት በድንገት መጣ። ከዚያ በኋላ የአቡነ ሀብተ ማርያምን አፈር በውሃ በጥብጦ ባጠጣው ጊዜ ከዚህ በኋላ ያ በሽተኛ ሰው ትንሽ ተኝቶ ፈጥኖ ተነሳና አንድ መልኩ ያማረ መነኩሴ በሕልሜ ወደ እኔ መጥቶ በተኛሁበት በነጭ ጭራ ጥቋቁሮቹን ትል ከሰውነቴ ካራገፈልኝ በኋላ ነው ከበሽታ ሁሉ ፈጽመህ ዳንክ፣ ከመኝታም ተነስ አለኝ። ይህን ሰምቶ ደስ እያለው ተነስቶ በቤት ውስጥ እየተመላለሰ ሲሄድ ዘመዶቹ ጎረቤቶቹም ይህን ተአምር አይተው ፈጽመው አደነቁና እግዚአብሔርንም አመሰገኑት። አባታችን አቡነ ሀብተ ማርያምን አደነቁ። በሽተኞችንም ሁሉ የሚፈውሰውን የሁላችንንም አባት አቡነ ሀብተ ማርያም እኛንም በነፍስ በስጋ በእውነት ያድነን ለዘላለሙ አሜን። በነፍስ በስጋ በእውነት ያድነን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚህች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር
የከበረ ሰራጵዮን በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። በጥር 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት 49 አረጋውያን ሰማዕታት ግብጽ ገዳመ አስቄጥስ ውስጥ ቅድስት አንስጣስያ፣ ቅዱስ ዮሴፍ መፍቀሬ ነዳያን፣ አባ ጽሕማ ከተሳቱ ቅዱሳን አንዱ። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ኢትዮጵያዊ ጻድቅ፣ አቡነ ኢየሱስ ሞዓ ዘሐይቅ፣ አቡነ ሰላማ ከሳቴ ብርሃን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 33 እስከ 38። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን ይችን የሱባኤ ወቅት የምንጠቀምበት ያድርግልን። ሱባኤውን የምንጠቀምበት ያድርግልን። የነደደውን እሳት የታዘዘውን መቅሰፍት አጥፍቶ እግዚአብሔር አምላክ በምሕረቱ የነነዌን ሕዝብ እንዳዳነ እኛንም ጸሎታችንን፣ ጾማችንን፣ ምጽዋታችንን፣ ስግደታችንን ተቀብሎ ይቅርታውን ቸርነቱን አያርቅብን። በሱባኤው የምንጠቀም ያድርገን። ለዓለም ሁሉ ምሕረት ቸርነትን አምላክ ይላክልን፣ ረድኤቱን አያርቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።